መንፈሳዊው መንገድ የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሽኖዳ ሳልሳዊ እንደጻፉት አያሌው ዘኢየሱስ እንደተረጎመው ዛሬ በአዲስ መጽሐፍ መጥቻለሁ። ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ወደ መጽሐፉ። መንፈሳዊው መንገድ ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ እንደጻፉት አያሌው ዘኢየሱስ እንደተረጎመው ምዕራፍ 1 መንፈሳዊው ዓላማና ጽናቱ። ወንድሜ ሆይ በሕይወት መንገድ ላይ እየተራመድክ ስለሆነ ስለዚህ መንገድ እቅድ ከአንተ ጋር ለመወያየት እፈልጋለሁ። ይህን ስናስብ ቀድሞ የሚገጥመን ጥያቄ ለብዙዎች ስኬታማነት ምክንያት የሚሆኑት ምንድን ናቸው የሚለው ነው። የስኬታማነት ምክንያቶች። የስኬታማነት ምክንያቶች ብዙ ናቸው። ከነዚህ መካከል ግንባር ቀደሙ ምክንያት በሕይወታቸው ውስጥ ስኬታማ የሆኑ ሰዎች ከፊት ለፊታቸው ያለው ብርቱ ዓላማ ላይ ለመድረስ ባላቸው እምቅ ኃይል መትጋታቸው ነው። የዓላማ ፍቅርና ይህን ለማግኘት የሚሆን ፍላጎት ለእነዚህ ሰዎች ትጋት፣ ብርታትና ጽኑ መንፈስ ያድላቸዋል። ከዚህ በተጨማሪ በሕይወታቸው ውስጥ ማስተዋልና ስነ ስርዓት ይኖራል። ችሎታቸው፣ ኃይላቸውና ስራቸው ያለምንም ማፈንገጥ የሚያነጣጥረው በዓላማቸው ላይ ነው። ዓላማቸው ለሕይወታቸው ዋጋ ይሰጣል። ሊኖሩበት የሚገባቸው አንድ ነገር እንዳለ ይታወቃቸዋል። ስለሆነም ሕይወታቸው አስደሳች ይሆናል። ዓላማ ያለው ውድ ሕይወት። እያንዳንዳቸው የሕይወታቸው ደቂቃ በእነርሱ ዘንድ ዋጋ አላት። የሕይወታቸው ዓላማ ይበልጥ እየላቀና ከፍ ከፍ እያለ በሄደ ቁጥር የሕይወታቸው ዋጋ ታላቅ እየሆነ ከመምጣቱም በላይ በልባቸው ውስጥ ያለው እሳት ይህን ለማግኘት ይበልጥ ይቀጣጠላል። ያለ ዓላማ የሚኖር ሰው ግን ሕይወቱ አሰልቺና ሊሸከመው የማይቻል ሆኖ ይሰማዋል። ሕይወቱ ያለምንም አቅጣጫ የሚባዝን ከመሆኑም በላይ ትርጉም የሌለውና የማይጣፍጥ ይሆንበታል። በሁሉም በኩል የሚያመነታና እረፍት የለሽ ይሆናል። በብዙ ጉዳዮች ላይ ስልቹና ቅሬታ ስለሚጎዳው ሕይወቱ ዋጋ የሌለው የባከነና ከንቱ ይሆንበታል። ጊዜ በእርሱ ዘንድ ዋጋም ሆነ ትርጉም ስለሌለው ጊዜውን የሚገድልበትን ዘዴ ይፈልጋል። አዘውትሮም የምኖረው ለምንድን ነው? እግዚአብሔር ለምን ፈጠረን? የሕይወት ትርጉሙ ምንድን ነው? ዓላማውና ግቡስ ምንድን ነው? በማለት ይጠይቃል። እንዲህ የሚሉ ሰዎች ጎስቋሎች ናቸው። ይኖራሉ፣ ቢኖሩም ግን ለምን እንደሚኖሩ አያውቁም። እነርሱ በማያውቁት ሁኔታ በሕይወት እሽክርክሪት ይጎተታሉ። ቢያውቁም እንኳን ወዴት እየሄድን ነው ይላሉ። ለሕይወታቸው ዓላማ ቢኖራቸው ግን እነዚህ ሁሉ ጥያቄዎች ከእነርሱ ይርቃሉ። ከዚህ በመቀጠል ሰዎችን በሕይወታቸው ውስጥ ስለሚመሯቸው ዓላማዎች እንወያያለን። ምክንያቱም ዓላማቸው ግቦቻቸውን የሚመቱበት መንገድ የሚወሰነው በእነርሱ ስለሆነ ነው። እያንዳንዶቹ ሰዎች ዓላማዎች ሀብት ወይም የበላይነት፣ ማዕረግ ወይም ስልጣን፣ ታዋቂነት ወይም በሥራ ስኬታማ መሆን ናቸው። የሌሎች ዓላማ ደግሞ መደሰት ነው። ይህ ደስታቸውን የሚያገኙትም ከስሜቶቻቸው ወይም ከመብላትና ከመጠጣት ወይም ከስጋቸው ወይም ከድሎታቸው ነው። የሌሎቹ ደስታ ደግሞ ትዳር መያዝና ቤት መስራት ወይም በጥናታቸው ውጤታማ መሆን ነው። እነዚህ ሁሉ ፍላጎቶችና ደስታዎች ናቸው እንጂ ዓላማዎች ተብለው ሊጠሩ አይችሉም። ዓላማዎች ተብለው ይቆጠሩ ቢባልም እንኳን ጊዜያዊ ወይም ኃላፊ ወይም ጥልቀት የሌላቸውና በጊዜ የተወሰኑ ዓላማዎች ናቸው። እነዚህ ሁሉ ጌታ ለማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው በማለት በተናገረው ቃል ውስጥ የሚካተቱ ናቸው። ብቸኛው ዓላማ እግዚአብሔር ነው። የመንፈሳዊ ሰው ብቸኛ ዓላማ እግዚአብሔር ብቻ ነው። ከእርሱ ሌላ ምንም ግብ የለው። የእርሱ ብቸኛ ዓላማ እግዚአብሔርን ለማግኘት፣ እርሱን ለማወቅ፣ እርሱን ለመውደድ፣ ከእርሱ ጋር ለመኖር፣ በእርሱ ለመኖርና ከእርሱ ጋር ግንኙነት ለመፍጠር መጣጣር ነው። የእርሱ ዓላማ እግዚአብሔር በልቡ ውስጥ እንዲያድርና እርሱም በእግዚአብሔር ልብ፣ እግዚአብሔር በልቡ ውስጥ እንዲያድርና እርሱም በእግዚአብሔር ልብ ውስጥ እንዲኖር ስለሆነ በፍቅር ሆኖ እንዲህ ይላል፣ እኔ ግን ዘወትር ከአንተ ጋር ነኝ። ወደ እግዚአብሔር በመጠጋትም ሁሉንም ነገር ያደርጋል። ለእግዚአብሔር ያለው ፍቅር ወደ መለየትና ወደ ምናኔ ይመራዋል። ከእግዚአብሔር ጋር የሚኖረውን ሕይወት ሲለማመድና ጣፋጭነቱን ሲያጣጥም በዓለሙ ውስጥ ያለውን ነገር ከንቱነትና ነፋስን ለመጨበጥ የሚደረግ ጥረት መሆኑ ይታወቀዋል።
መክብብ ምዕራፍ 2 ቁጥር 11 ከዚህ በተጨማሪ መጽሐፈ ምሳሌም የጠገበች ነፍስ የማር ወለላን ትረግጣለች ይላል። ይህም ማለት በእግዚአብሔር የተደሰተ ሰው የዓለምን ደስታ የረገጠ ወይም የናቀ ሰው ነው ማለት ነው። የተሳሳቱ ዓላማዎች። ይህ ይሁን እንጂ ዲያብሎስ በዚህ ብቸኛ ዓላማ አይደሰትም። እርሱ በምድር ላይ የተመላለሰ የሰዎችን ዓላማዎች ይበጠብጣል። እርሱ ዘርቶ የሚያጭደው ፍሬ የዓላማን የምኞትንና የፍላጎቶችን ፍሬ ስለሆነ ሰው ወደ እግዚአብሔር በመጠጋት ለዘላለም ሕይወት የሚያበቃውን ዝግጅት እንዲያደርግ የሚያበቃውን ብቸኛ መንፈሳዊ ዓላማ እንዲያጣ ያደርገዋል። በመሆኑም ዲያብሎስ በዓለማዊ ዓላማዎች ሁሉ ያውከዋል። ዓለማውያን ሰዎች የሚሸነፉት ፈጽሞ በማያረኳቸው የሲኦል ፍላጎቶች ነው። የዚህ ምክንያቱ ማንኛውም ሰው በውስጡ በጥልቀት የተተከለ ወሰን የሌለው ፍላጎት መኖሩና በዓለም ውስጥ ያለው ማንኛውም ነገር የተወሰነ መሆኑ ነው። ዲያብሎስ ለሰው ልጆች ያቀረበው የመጀመሪያ ዓላማ እኔነት ነው። በሰው ውስጥ ያለው ከፍተኛ የራስ አመለካከት ለሰው የሚያመልከው ጣዖቱ ሆኖበታል። ይህ ለእርሱ የትኩረቱና የሐሳቦቹ ሁሉ ማዕከል ሆኗል። የሚያስበውም ይህን እንዴት እንደሚያነቃቃው፣ እንደሚያሳድገው፣ እንደሚያጎላው ለሚመለከተው ሁሉ የሚያስደስትና የእርሱ የውዳሴ ማዕከል እንደሚሆን ነው። በራሱ አመለካከት ስለሚጠመድ ሌላውን ሁሉ ስለ ራሱ አመለካከት ሲል ይሰርዛል። ሌላው ቢቀር ከእግዚአብሔር ጋር ያለውን ግንኙነት ያቋርጣል። እዚህ ላይ ሲደርስ የራስ ከፍተኛ አመለካከት ከእግዚአብሔር ጋር ይፎካከራል። በመጀመሪያ ወደ ሰውየው ልብ ዘልቆ ይገባና ከእግዚአብሔር አጠገብ ይቆያል። ቀስ በቀስ በልቡ ውስጥ ይንሰራፋና ልቡን በሙሉ ለሙሉ ይቆጣጠረዋል። ሰው ራሱን በማምለክ ውስጥ በየዕለቱ ምን ልሆን ነው? መቼ ልሆን ነው? እንዴት ልሆን ነው? እንዴት ልቅደምና እንዴትስ ከፍ ብዬ ታላቅ ሆናለሁ እያለ ያስባል። ስለ ራሱ በመንፈሳዊነት የሚያስብ ከሆነ ራሱን ለእግዚአብሔርና ለሌሎች መስዋዕት አድርጎ ከማቅረቡ በተጨማሪ ለሌሎች ካሳ የሚሆን የፍቅር ሕይወት ውስጥ ይኖራል። በዚህ ጊዜ ይህን በማድረግ ራሱን ያገኘዋል። እውነተኛው ራስን ማግኘት የሚከናወነው በቅድስና በጽድቅና በብቃት ውስጥ ነው። ሐዋርያው ቅዱስ ጳውሎስ ከእግዚአብሔር ጋር ስለሚሆን ሕይወቱ ሲናገር ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ብሏል። ለራሱ ትኩረት የሚሰጥ ሰው ግን ራሱን በዓለም ደስታ ውስጥ ያወሳስባል። የዚህ ውጤቱም የዓለምን ደስታ ዓላማው በማድረግ ይጠቃለላል። በዚህ አካሄዱም የአሁኑን ዓለም ውበት፣ ደስታ፣ ፌዝ፣ ህልምና ምኞት በፊቱ ያስቀምጣል። በእነዚህ ሁሉ ራሱን ስለሚወጥር ስለ ዘላለማዊነቱ አያስብም። ስለሆነም በዓለም ምኞት ሰክሮ ከቆየ በኋላ ከስካሩ የሚነቃው ያለ ውዴታው ይህንን ዓለም ለቆ በሚሄድበት ጊዜ ነው። ይቀጥላል። ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ።